ሰላም እንዴት ናችሁ? በዛሬው ዕለት የምናየው እንግዲህ እንዴት ነው በሪቴንሽናችን ወይም የማስታወስ አቅማችን ካነበብን በኋላ አንድ ማቴሪያል ወይም የሆነ መጽሐፍ ካነበብን በኋላ ማስታወስ እንረሳለን ትላላችሁ። ስለዚህ እንዴት ነው ያ ማስታወስ እንድንችል ወይም የተሻለ የማስታወስ አቅም መገንባት ምንችለው ሚሊዮን ስናይ በመጀመሪያ ምንድነው የተለያየ ቴክኒኮችን መጠቀም ያስፈልጋል። ከነዚህ መንገድ ሰባቶችን ቲፖች ያግዟቸዋል ብዬ ማስባቸውን አምጥቼላችኋለሁ። እነሱ መጠቀም ትችላላችሁ። የመጀመሪያው ምንድነው ሪቴንሽናችንን ምክንያት ሊኖረው ይገባል። ያን ነገር የምናስታውሰው አንድ ነገር ኢንፎርሜሽን እንዳይጠፋና የበለጠ ማስታወስ የፈለግንበት የራሱ ምን አለው ማለት ነው ሞቲቬሽን አለው። ስለዚህ የመጀመሪያው ስትራቴጂ ምንድነው ሞም ሜትድ MOM። አንደኛው ምንድነው ሞቲቬሽን ነው። ኦ ምን ኦብዘርቬሽን ነው። ኤማት ሜካኒክስ አይት ሞቲቬሽን ኦብዘርቬሽን ሜካኒክስ። ስለዚህ ሞቲቬሽናችን ምንድነው? ሞቲቬሽን ምንድነው ማለት ምክንያታችን ማለት ነው። ዋይ ዩ ዋንት ቱ ሪሜምበር፣ ለምንድነው ያን ነገር መርሳት ያልፈለግከው? ያን ኢንፎርሜሽን ለምንድነው ሪቴንሽናችሁን በአእምሯችሁ ሁሌም ፍሬሽ ሆኖ እንዲቀር ወይም እንዳትረሱት የፈለጋችሁበት ምክንያት ምንድነው? ማስቀመጥ አለባችሁ፣ ማወቅ አለባችሁ። ያን ነገር የፈለጋችሁበትን ምክንያት ምንድነው ማወቅ ያስፈልጋል ማለት ነው። በሁለተኛ ምንድነው ኦብሰርቭ ማድረግ። ያን ነገር በምታነቡበት ጊዜ ፔይ አቴንሽን ማድረግ አለባችሁ፣ ትኩረት ማድረግ አለባችሁ። በምታነቡበት በምታዩበት ጊዜ ያን ነገር ላለመርሳት ምንድነው አቴንሽን መስጠት አለባችሁ ማለት ነው። በሶስተኛ ምንድነው ምን መጠቀም አለብን ብለናል? ሜካኒክሶች፣ የተለያዩ ሜካኒክሶች አሉ፣ የተለያየ ቴክኒኮች አሉ። የአእምሮ ቴክኒኮች እንዳንረሳ የሚያደርጉን ቴክኒኮች ምን አይነት ናቸው? ለምሳሌ ፖሞዶሮ ቴክኒክ በምናነበት ጊዜ ወይም ያን ነገር በምንሰራበት ጊዜ ብሬክ እየሰጠን ማንበብ። ለምሳሌ ብዙ ሜቶዶች አሉ፣ ለሌሎች ማስተማር ሊሆን ይችላል። እነዚህ ቴክኒኮችን መጠቀም መቻል ሜካኒክስ እንላቸዋለን። እነሱን ምን ኢምፕሊመንት ማድረግ በጣም ወሳኝ ነው ማለት ነው። በሁለተኛ ደረጃ ምንድነው ክሬት this vivid mental image to associate with the information ነው። ሁሌም በምታነቡበት ጊዜ የምታነቡትን ነገር የምታዩትን ነገር ምንድነው በአእምሯችሁ ውስጥ ምንድነው ፒክቸር ክሬት ማድረግ አለባችሁ። ያን ነገር እንዳትረሱት የሚያደርጋችሁ አሶሺየት ማድረግ የሆነ ማትረሱት ነገር ሁሌም ከምታስታውሱት ነገር ምንድነው ሌላ ኢሜጅ በመፍጠር ምንድነው አሶሺየት ማድረግ ያስፈልጋችኋል ማለት ነው። አሶሺየት ማድረግ ወይም የምትፈልጉት ጋር አሶሺየት ማድረግ በጣም ወሳኝ ነው። በሶስተኛ ደረጃ ምን ማድረግ አለባችሁ ማለት ነው የተለያየ ሚሞሪ ዲቫይሶች ወይም እንዲሁ ደግሞ የተለያየ ቴክኒኮች አሉ። አክሮናይም ማሳጠሪያ ቃሎች አሉ። እነዚህ በማሳጠሪያ እንትን ለማለት የምንጠቀማቸው እነሱ መጠቀም አለብን፣ የተለያየ ቴክኒኮች ማለት ነው። እንዲሁ ደግሞ ምንድነው ምን መጠቀም ይጠበቅብናል? ፕራክቲስ ስፔስድ ሪፒቲሽን ቱ ሪኢንፎርስ ለርኒንግ ኦቨር ታይም ነው። ስፔስድ የሆነ ሪፒቲሽን ወይም ለምሳሌ አንድ ማቴሪያል ምንድነው በአእምሯችን እንዲቀር ምንድነው በሆነ ታይም ጋፕ ምንድነው ሁሌም ማንበብና እንዳንረሳው እንዲያደርገን ምንድነው ማስታወስ አለብን። ሁሌም አእምሯችን ላይ ፍሬሽ ሆኖ እንዲቀር እንዳንረሳው ቶሎ የሚያደርገን ምንድነው ቴክኒኮችን መጠቀም አለብን ማለት ነው። ለምሳሌ ዛሬ አንብቤ ከሆነ ከዛሬ ሳምንት በኋላ ምን ማድረግ ማንበብ፣ ከዛሬ ወር በኋላ ማንበብ አይደለም። ስለዚህ ምንድነው ሁሌም አእምሯችን ላይ አዲስ ፍሬሽ ሆኖ እንዲቀር ያደርገናል። ይሄ ደግሞ ቀስ በቀስ ምንድነው ሎንግ ተርም ሜሞሪያችን ወይም በአእምሯችን ለረጅም ጊዜ ሜሞራይዝ ሆኖ እንዲቀር ያግዘናል ማለት ነው። ሌላ ቲች ዋት ዩ ሃቭ ለርንድ ቱ ሰምዋን ኤልስ ነው። ለሌላ ሰው ማስተማር ነው። የተማርነውን ነገር ያነበብነውን ነገር ለሌላ ሰው ማስተማር በጣም ቀዳሚውና የመጀመሪያው ስቴፕ ነው። ለሌላ ሰው ባስተማርን ቁጥር ምንድነው ያ ነገር ኢንፎርሜሽን ምንድነው ወደ አእምሯችን ወደ ውስጥ በደንብ ይገባል ማለት። ስለዚህ ያነበብነውን ነገር ያየነውን ነገር ለሰዎች መናገር ሊሆን ይችላል፣ በስቶሪ መልክ ሊሆን ይችላል፣ ለሌሎች ሼር ማድረግ ማስተማር አእምሯችን ላይ ሁሌም ፍሬሽ እንዲሆኑና አእምሯችን ላይ ሁሌም እንዲቀር ያደርግልናል ማለት ነው። the other one is get enough sleep as it plays a crucial role in this memory consolidation ነው። ስለዚህ ሁሌም ቢሆን ምንድነው በቂ እንቅልፍ ማግኘት በጣም ወሳኝ ነገር ነው። በአእምሯችን እንግዲህ ኮንሺየስሊ ከምናነበው ይልቅ ካነበብነው ይልቅ ምንድነው ኮንሺየስሊ ካነበብነው በኋላ ምንድነው ሰብኮንሺየስሊ ወደ ሎንግ ተርም ሚሞሪ እንዲሆን ምንድነው ሰብኮንሺየስሊ መግባት አለበት። የታችኛው አእምሯችን ክፍል ምንድነው መግባት አለበት ማለት ነው አይደል? ፈተና ላይ እንድናስታውሰው የሆነ ሰዓት እንድናስታውሰው ሰብኮንሺየስሊ ምን ሬጂስተር መሆን አለ። ያን ሊሆን ደግሞ ምንድነው ምን መጠቀም አለበት ማለት ነው በቂ እንቅልፍ ማግኘት ያስፈልገናል። በቂ የሆነ እረፍት ጊዜ ያስፈልገናል ማለት በዛ ጊዜ ምንድነው ወደ አእምሯችን ሰብኮንሺየስ ማይንድ በጥልቀት ይገባል ማለት ነው። እነዚህን መጠቀም ትችላለህ። the other one is review materials regularly to keep it fresh in your mind ነው። እንዲሁ ደግሞ ምንድነው ሁሌም ቢሆን ማቴሪያሎችን ምንድነው ቪዚት ማድረግ
ያንብባችሁትን ነገር ሁሌም ቢሆን ሪቪው ማድረግ፣ ማንበብ፣ መላልሳችሁ ማየት ይሄ የተሻለ በአእምሯችን ላይ እንዳይረሳ ያደርገናል ማለት ነው። ስለዚህ ሁሌም ቢሆን ፍሬሽ እንዲሆን ሁሌም በአእምሯችን ጥልቅ ሆኖ እንዲቀር ያ ምንድን ሪቪው ማድረግ ሬጉላር ሪቪው ማድረግ በጣም ወሳኝ ነገር ነው። እነዚህን ቴክኒኮች ተጠቅማችሁ በአእምሯችሁ ምንድን ነው የተሻለ ሪቴንሽን ሜትድ የማስታወስ አቅማችሁን ምን ማሳደግ ትችላላችሁ። አንድ ነገር በቶሎ እንዳትረሱት። ፈተና ላይ ለምሳሌ ብዙ ጊዜ ምንድን ነው ሪቴንሽን ሜትዶች አክቲቭሊ አንማርም። ብዙ ጊዜ ስናነብ አክቲቭሊ መማር፣ አክቲቭሊ ኢንጌጅ ማድረግ፣ ከምታነቡት ነገር አክቲቭሊ ኢንጌጅ ማድረግ፣ ጥያቄዎችን ማውጣት ሊሆን ይችላል፣ ኖቶችን ማውጣት ሊሆን ይችላል። ይህ ትምህርት ምንድን ነው ነገ ላይ ምን እንደሚጠቅማችሁ ምን ፐርፐዙን ሎንግ ተርም ፐርፐዙን ኤሙን ሞቲቬሽናችሁን ማወቅ በጣም ወሳኝ ነገር ነው። ስለዚህ አክቲቭሊ ኢንጌጅ ማድረግ፣ ጥያቄዎችን ማውጣት፣ የተለያየ ስታነቡ ኖቶችን ማውጣት፣ በትኩረት መመልከት ምንድነው ይሄ ለአእምሯችሁ ለረጅም ጊዜ በፈተና ጊዜ ሊሆን ይችላል የሆነ በህይወታችሁ ላይ ኢምፕሊመንት እንድታደርጉት ወይም ብዙ ጊዜ ምንድነው የምታነቡት ነገር በህይወታችሁ እንዴት አፕላይ እንደምታደርጉት ምንም ማሰብ መቻል አይደል? በቃ ለሌሎች ማስተማር ይሄ በጣም አሪፉ ስትራቴጂ ነው ማለት ነው። ስለዚህ ሁሌም ማስታወስ እንድትችሉ እነዚህን ስትራቴጂዎች ብትጠቀሙ ሞር አሪፍ ነው። የተለያዩ ሜካኒክሶችም አሉ፣ የተለያዩ ቴክኒኮች አሉ በአእምሯችሁ ውስጥ ያ ነገር እንዳይረሳ የሚያደርጉ ፖሞዶሮ ቴክኒክ። ልክ ቅድም እንዳልኳችሁ ፖሞዶሮ ምንድን ነው ልክ በዚህ ስትራቴጂ ነው አእምሯችን የሚይዘው። ለረጅም ሰዓት አንድ ቦታ ላይ ዴስክ ተቀምጠን 4-5 ሰዓት ብናነብ ምንም ዋጋ የለውም። ስለዚህ ምንድነው ለ30 ደቂቃ እናነባለን፣ ለ5 ደቂቃ ብሬክ እንወስዳለን። አሁንም ለ30 ደቂቃ ለ5 ሚኒት ምን እናደርጋለን? ብሬክ እንወስዳለን። ለ30 ደቂቃ ምን እናደርጋለን? እናነባለን። ለ5 ሚኒት ብሬክ እናደርግ ወይም ለ50 ደቂቃ እናነባለን። ኮንሴንትሬት ሆኖ ፎከስ ሆነን ከዛ ምንድነው ለ10 ደቂቃ ብሬክ እንወስዳለን። አሁንም ለ50 ደቂቃ እንደዚህ እያደረግን ስነ ምንድነው ከርቡ ምን ይሆናል? በቃ ዌቭ ምንድነው ብዙ እንትን አይልም አይደል? ግን እንደዚህ በጣም ከሆነ ምንድነው መሀል ያለው ኢንፎርሜሽን ምንድነው ሁሉም እንረሳዋለን፣ ማስታወስ አንችልም። ፈተና ላይ በቃ ውጤታማ መሆን አንችልም። ስለዚህ ስፔስ ሪፒቲሽን ስናነብ ምንድነው ብሬክ ታይም በብሬክ ማንበብ አለብን ማለት ነው። ስለዚህ እነዚህ ስትራቴጂዎች ከጠቀሟችሁ ለሌሎች ያግዛላችሁ ካላችሁ ምንድነው ሼር ማድረግ እንዳትረሱ፣ ላይክ ማድረግ ቪዲዮ እንዳትረሱ፣ እንዲሁ ደግሞ ኢን ቻናል ሰብስክራይብ በማድረግ ሳፖርት እንድታደርጉ ይስል በአክብሮት ገልጻለሁ። አመሰግናለሁ።